በያላችሁበት ድረስ ያልን የተከበራችሁ ተመልካቾቻችን እነሆ ጉፍታ ጎበጥኩኝ እሺ ይቅርታ የተከበራችሁ ተመልካቾቻችን እነሆ ጉፍታ ፕሮግራማችን ተጀምሯል እንግዲህ ቀደም ሲል እንዳያችሁ በተለያዩ የስራ ጫናዎች እንዲሁም ደግሞ ቢሮ ውስጥ አብዛኛውን ጊዜ ከመቀመጥ አንፃር እንግዲህ ሰውነቴ ጎብጧል ማለት ነው ይሄንን ፊዚካሊ ደግሞ ለማስተካከል ወደ አንድ ቦታ ይዣችሁ ሄዳለሁ እንዲህ አይነት አቋም መቼም ላለባበስ ለጤናም አይመከርም ታዲያ ይህንን ደግሞ ለማስተካከል የትጃችሁ ነው የሚሄደው ከፕሮግራሙ የምትከታተሉት ይሆናል ማለት ነው እነሆ ጉፍታ ፕሮግራማችን ተጀምሯል አብራችሁ ደግሞ ቆይታ የማደርገው ምህረት ይልማ ሆናለሁ ማለት ነው በእያላችሁበት መልካም ጊዜ እንዲሆንላችሁ እመኛለሁ ኑ አስብኝ ልገባ ነበር መግባት ይችላል እጨርሳለሁ ወጣ ነበር ሆነት እንዴት ነህ ሰላም ደህና አለን መስገን እኔ እኮ እንቅስቃሴው ላይ እንደው ከተሳካልኝ ልሰራ ካልሳካልኝ ደግሞ እንደው አይት ላረጋችሁ ነበር ሳውን ጨረስን ግን የሚሰሩ ሌሎች የራሳቸውን ፕራክቲስ የሚያደርጉ ተማሪዎች አሉ ከነሱ ጋር ቆይታ አድርገሽ በሚቀጥለው አብረን መስራት ይችላል እንጂ ዛሬ መስራት አልችልም አይ ያለባበስ ነው አይሆንም አትወኝ እሺ አትወኝ አሁን የኔ ችግር ምን መሰለህ ከስራ ሰዓቴ ጋር ያለኝ እንዴት ማመቻቸት እንዳለብኝ አላቅም ነው ስለምናገር ሁሌ አሁን በፕሮግራም አልመጣም የሚመቹ ሰዓቶች ላይ ለማድረግ እንሞክራለን ክላሶቻችን ግን ስቲል እንደዛም ሆኖ ኮንሲስተንት በሆነ ሁኔታ መምጣት የማይችሉ ሰዎች አሉ ከነሱ ጋር ለብቻቸው ፕራይቬት በሆነ ክላስ በሚመቻቸው ሰዓት በሚመቻቸው ቦታዎች ኖርማሊ እንሰራለን ስለዚህ ካንቺ ጋር ሌላ ቦታ ለስራ ቦታሽ በቀረበ ሁኔታ ላይ ለብቻሽ ፕራይቬት የሆነ ክላስ ማመቻቸት ስለምንችል እሱ ላይ መስራት እንችላለን እንደዛ ማለት ነው ዛሬ ሌሎች ያሉ ሌሎችን ሄጄ መረበሽ ይችላል እኔ ጨርሻለሁ ስለዚህ አትረብሽኝ አመሰግናለሁ ቴንክ ዩ እሺ ኦኬ ማውራት ይቻላል አይቻልም ዮጋ ላይ እውነት ምን ይሻላል ታዲያ ያው ቋርጦ ማውራት ትንሽዬ ካንቺ ጋር ቆይታ ላደርግ ነበር ይቻላል አረፍ ማለት እንችላለን ይቻላል እሺ እስቲ እንተዋወቅሽ ስሜ የውበት ጌታቸው እንዴት ነው ዮጋ በጣም ጥሩ ነው ቆንጆ ነው እና አንድ 5 አመት ሆነኛል በእውነት አዎ ኦኬ በጣም ለውጥ ማይቸበታለሁ ለውጥ አለ እንግዲህ ዮጋን ከጀመርኩ 5 አመት ሆኖኛል ዘሻል ሶ በ5 አመት ውስጥ ደግሞ ራስሽ ላይ መጀመሪያ የነበረችውን ማሚና አሁን ያለችውን ማሚ እንደውና ነጻጽራት አይ መጀመሪያውና አሁን በጣም ልዩነት አለው እጅግ በጣም በዛ ላይ ዳያቤቲስ በሽተኛ ነኝና ለሱ በጣም ይጠቅመኛል ብዬ ስላሰብኩት በየጊዜው ማክሰኞና ሐሙስ እሰራለሁ ማለት ነው በሳምንት 2 ቀን በጣም በጉጉት ነው የምመጣው እና ባላቋርጠው እንግዲህ ቀደም ሲል እንደነገርሽኝ የዲያቤቲክስ ፔሸንት ነሽ ሶ በዚህ አሁን በህክምና ታዞ ነው ወይስ ደግሞ በአጋጣሚ ገብተሽ የምትሰሪው ስራ ነው ምንድነው አይ በህክምናም ሳይሆን እንዲሁ በአጋጣሚው ነው በቢሮ በኩል ነው የምንሰራው ማለት ነው ዮጋ ላይ እንግዲህ ድምጽ አይቻልም እያልሽኝ ነበር አሁን ከኔ ጋር ደግሞ የማይገናኝ ነገር ሆነብኝ እንዴት ይሻላል አይ አሁንማ እየሰራው አይደለም ኦኬ እሺ እዚህ ማውራቱ ችግር የለውም ማለት ነው ኦኬ የዮጋ ዲሲፕሊን ተብሎ የሚቀመጡ ምንድናቸው አንደኛ አለማውራት ነው አዎ ሁለተኛ ሰዓት አክብሮ መምጣት ነው ትልቁ ነገር ብዙ ነገር ያመልጣል እሺ ብዙ ነገር ያመልጠናል በመናረፍድበት ሰዓት ማለት ነው እንደው ከእለት ተእለት እንቅስቃሴዎቻችን ደግሞ በጣም ብዙ ለውጦችን የምናገኝበት ስፖርታዊ እንቅስቃሴ ነው ብዬ አስባለሁ አለባበሳችንም ላይ አቋማችን ላይ የተለያዩ ነገሮችን ለውጦችን እናይበታለንና እንደው አንቺ በየትኛው አየሽበት አለባበሴ በጣም ኦኬ አሁን ብዙ ጊዜ ቢሮ ውስጥ ስንቀመጥ ትንሽ ሰውነታችን ጎበጥ ብሎ ነው ማለት እዚህ ኮምፒውተር ላይ እንዲብላሽ በምትበሳ ያለው ለውጥ ልዩነት በጣም አለው ኦኬ በጣም ስለዚህ ስሩ ነው አዎ እኔ ልጀምር እንዴት ይሻላል እኔ አሁን ቦርጭ ነው የሚያስቸግረኝ በተጀምሪው በጣም ለውጥ ታይበታለሽ ብዬ ነው ገምታው እውነቴን ነው አዎ አመሰግናለሁ ስለዚህ ጮክ ብሎ ማውራት አይቻልም ካንቺ ጋር እንቅስቃሴውን ማድረግ ይችላል አለባበሴ ልክ ነው አይ አይደለም ስለዚህ ላታረቂ
አይቻልም ማየት ትችይማ። አመሰግናለሁ። እኔ ግን እውነት ለመናገር ይህንን ስፖርታዊ እንቅስቃሴ ወይም ዮጋ ለመሞከር መቸገር ይመስለኛል። ይቅርበኝ ስላቋረጥኩሽ። ደህና ነሽ? እንዴት ነሽ? አለሁልሽ። ያው መሀል ላይ ነው ድምጽ ጮክ ብሎ ማውራት አይቻልም ተብያለሁ። ለዛ ነው ሪላክሲንግ ስለሆነ ቀስ ብለን ስናወራ ሞር ፎከስ ለማድረግ ይመቸናል። ስንት ጊዜ ሆነሽ? አሁን ኦልሞስት ወደ 5 ወሬ ነው መስራት ከጀመርኩኝ። መጀመሪያ ስገባ በጣም ብዙ ነገር ሼክ ያደርግ ነበረ። ኤክስፒሪያንሱም አልነበረኝም። አንዳንድ ነገሮችም በደንብ አልሰራም ነበር። አሁን ግን ቀን ከቀን እያሻሻልኩኝ ስትሰሪ ፎከስ ስታደርጊ መስራት ትችያለሽ በደንብ። የተለያዩ እንቅስቃሴዎችን ስንሰራ መቼም ሰውነታችን ላይ በርካታ ለውጦችን እናያለን። እንደው አንቺ እስካሁን ድረስ ከመጣሽባቸው ያገኘሻቸው ለውጦች ምንድን ናቸው? ካፕል ኦፍ ይርስ አክሲደንት አድርጌ ነበር ወገቤ ላይ እና አንዳንድ ጊዜ ስንቀሳቀስ ይሰማኝ ነበር እሱ። አሁን ግን ይሄን መስራት ከጀመርኩኝ ፔይን የለውም እና እንደገና መጀመሪያ ላይ ደግሞ አንዳንድ ነገሮች በደንብ መንቀሳቀስ አልችልም፣ ስትሬች ማድረግ አልችልም ነበረ። ለምሳሌ ቆመን እግራችንን ስንነካ አየር ላይ ነው የምንቆመው። አየር ላይ እኔ ቦርጭ ይመስለኛል። ቦርጭ ሊመስል ይችላል፣ ግን ፍሌክሲቢሊቲ ነው ከቦርጩ የሚበልጥ። ሞር እየሰራሽ ስትመጪ ሰውነትሽ ፍሌክሲብል እየሆነ ይመጣል፣ ስትሬች እያደረገ ይመጣል እና ከጊዜ በኋላ እያስተካከልሽ ትመጫለሽ እና እኔም አሁን እንደዛ ነው የሆኑት። አሁን ከ4 ወር በኋላ እግሬን ራሱ መንካት ጀመርኩ። መንካት ተችላል። ስለዚህ ተስፋ አለኝ ማለት ነው። እንግዲህ ሴቶች ስንሆን በርካታ ኃላፊነቶች ይኖራሉ። የቤት ውስጥም የስራም በጣም ብዙ ኃላፊነቶች ይኖራሉ። እነሱ እንቅስቃሴዎች አሉ። ከዛ ደግሞ እንደዚህ አይነት ቦታዎች ላይ ደግሞ ሰዓት መስጠት የግድ ይሆናል እና እንዴት አድርገሽ ነው የምታመቻቸው? እንዳልሽው ብዙ ሪስፖንሲቢሊቲ ያለ ልጆች አሉ። በተለይ አሁን እኔ ለምሳሌ የልጆች እናት ነኝና ትምህርት ቤት ስንዘጋላቸው ራሱ እነሱንም ይዤ እመጣለሁ አንድ ላይ እዚህ። እና ቁጭ አደርጋቸዋለሁ እና ፎከስ ለማድረግ እሞክራለሁ እና እሰራለሁ። ለመቅረት አልፈልግም። በጣም ነው የምወደው፣ በጣም ተመችቶኛል እና ሌሎች ነገሮች እንኳን መጡ ሃንድል አድርጌ ይዣቸው መምጣት ካለብኝ እንደዛ ነው ወጥቼ የምሰራው። በሌላ ጊዜ ክላሳችሁ ስመጣ አንቺ ነሽ የምታለማመጂኝ ክላስ ሜቶቻችሁ? ደስ ይለኛል። በጣም አሪፍ። አንቺ መቀጠል ትችያለሽ፣ እኔ ልሂድ። እሺ፣ ቴንክ ዩ። ረብሻ ልጀምር ነው። ትንሽ በዮጋ ረፍት ልስጥሽ። እንዴት ነሽ? ደህና ነሽ? እግዚአብሔር ይመስገን። አውቄ ነው ከኋላሽ የመጣሁት። ከፊት ለፊት ከመጣሁ እንቅስቃሴው እንዳላስቆምሽ። እየጨረስኩ ነበር። እንዴት ነሽ? አሁን የመጨረሻ ምንድን ነበር እየሰራሽ የነበረው? የመጨረሻ ሰውነትሽን ሪላክስ እያደረገ የመጨረሻውን እያሳረፍሽ እያለው። እንግዲህ ዮጋ እየሰራሽ ነው የተገናኘ ነው። ዮጋ ደግሞ ያላቸውን ጥቅሞች እንደው ብትነግሪኝና እንደው በጀምር ብዬ አስቤ እኮ ነው። የብሪዚንግ ሲስተሙ በደንብ የሰውነትሽን ንፋስሽን ለመቆጣጠር ለማሳደግ፣ ፍሌክሲቢሊቲ ሞር ሰውነትሽን ፍሌክሲብል እንዲሆን፣ እዛ ደግሞ ሰውነትሽን በደንብ ታዳምጫለሽ። እኔ ደግሞ የወገብ ህመም ነበረኝ እና እሱን በደንብ ተሻሽሎልኝ በደንብ ደህና ነኝ። በጣም እግዚአብሔር ይመስገን። ምን ጊዜ ዮጋ ከሰራሽ? 2 ዓመት ረጅም ጊዜ አይደለም። እኔ በአንድ ሳምንት ለመጀመር ይልሽ ሰው እያማከርኩ ነው መጀመሪያው። ትችያለሽ። መጀመር ይችላልሽ አለሽ። ምንም አንድ መጀመር ይችላል። እንግዲህ ሴትነት አለ፣ ከዛ ብዙ ኃላፊነቶች አሉ። እንደዚህ አይነት እንቅስቃሴዎች ደግሞ አንዳንዴ የግድ ይሆናሉ በተለያየ አይነት ምክንያት ነው። እንደው ሀኒቾ አንቺ እንዴት አድርገሽ ነው እየሰራሽ ያለሽ? ስራ ከመግባቴ በፊት ነበር የምሰራ የነበረው። አሁን እረፍት ላይ ስለሆንኩኝ ችግር የለም፣ ግን ኃላፊነት አለብኝ። ልጆች አሉኝ እኔ ያው ልጆቹን ትምህርት ቤት ገብተው ምናምን ጻዳርሽ። ከዛ ግን ለጅን ጠዋት ፕሮግራም ይሳል አደረግን በሳምንት 2 ቀን። አትቀሪያትም? ግድ ነው፣ ምክንያቱም ያስፈልጋል፣ በጣም ያስፈልጋል። ዮጋ ስትሰሪ ሰውነትሽን ትሰሚዋለሽ። እዛ ምን የጎደለውን ነገር ራሱ ዩ ፊል ኢት በቃ
ህመም ያለሽ አሁን ቤት ጋር ነው እንትኔ ሲሄድ ወገቤን ያመኛል ወይ ስቀመጥ ምናምን አትናቆም። ግን አሁን ዮጋ በሰራሽ ቁጥር ሰውነትሽ ሞር ሪላክስ እያደረገ ትንሽ ነገር ሲኖር ተሳሚዋለሽ ሰውነትሽን። ከዛ ደግሞ ካልምነሱ ሪላክሴሽኑም አለው ጨማሪ። ከዛ እንደ ሰዎች የሆነ ነገር ለማሰብም የተሻለ ነገር ለማሰብም ካልምነሱ ኦፕን ማይንድ ስለሚያደርግልሽ ሞር ተጠቃሚ ነሽ። በቃ በዛ በጣም ብዙ ተጠቃሚ ያለው በቅርብ ቀን ክላስ ሜት እንሆናለን። ፕሊዝ አመሰግናለሁ። ምንጣፋችን ከምንድን የተሰራችው? ምንጣፋችን ከተለያዩ ማቴሪያሎች የሚሰሩ ምንጣፎች አሉ። ፕላስቲክ ነገሮች አሉ። ሌሎች ባዮዲግሬድድ በሆኑ ነገሮች የሚሰሩ አሉ። እንደ ማርኬት ላይ እንዳለው ቀለል ያለን እንጠቀማለን ለዛሬ። ስለዚህ ከምን እንጀምራለን መሰለሽ? ዮጋ ሲባል ኖርማሊ ወር የሚመጣል ዮጋ ሲባል ወይ ቦርጭ ማጥፋት ነው የመጀመሪያ የሚመጣልሽ ኢሜጅ ምንድን ነው? ብዙ ጊዜ የሚመጣልሽ እንደዚህ ብሎ መቀመጥ በቃ አብዛኛው ሰው ይመጣል። ግን እኛ ከሷ እንጀምር ነው። በጀርባችን ተኝተን ነው የምንጀምረው። ያን የምናደርግበትን ብዙ ጊዜ ቀኑ ሙሉ ቁጭ ብለን ነው የምንኖረው አይደል? በአብዛኛው ፎርም የመንቀሳቀስ እድላችን አናሳ ነው። በተለይ ቢሮ ላይ የሚውል ሰው ወይ ሲነዳ የሚውል ሰው ወይ ደግሞ ቢሮ ውለን እየነዳን እንዲህ ወይ ትራንስፖርት ላይ ነን። እነዛ ሁሉ ነገሮች መቀመጥ ስለሆነ የሚያማክለው ወገባችን ላይ ዳሌ አጥንት ላይ ጫና የሚፈጥሩ ነገሮች ናቸው። ስለዚህ ዋንስ ኢን አ ዋይል ያንን የሚቀይር ነገር ማድረግ ስለሚሄድ ዮጋ ላይ ደግሞ ያንን ለማስተካከል የሚያግዙ ስራዎች ስለምንሰራ ስንጀምር ተኝተን ለመጀመር ነው። ተኝተን ጀምረን ስንጨርስም ተኝተን እዛ ኦፍ ኮርስ ቁጭ ብለንም እንግዲህ ቀስቃሽ እናመጣለን ይሄን እናያለን። ስለዚህ እንተኛና የዮጋ ላይ ኢንኮርፖሬት ከምናደርጋቸው ነገሮች አንዱ ትንፋሽ አተነፋፈስ አለ። ብዙ ጊዜ በቂ ትንፋሽ አንወስድም። እኔ ያለው 2% 3% ቢሆን ነው በአግባቡ የመተንፈስ ነገሩን የሚያቅሰው ማለት ነው። ከመቶ ሁለት ቢሆን ነው ሁለቱ ብቻ ቢሆን ያው ምክንያቱም አሁን ዝም ብዬ እንደዚህ በዚህ ጋር እንቀመጥና ላሳይሽ ትንፋሽ ዝም ብለሽ አየር ባፍንጫሽ አስገቢና የቻልሽውን ያህል ለማስገባት ሞክሪ። ከዛ ይዞ መቆየት ነው። ማቆየቱን ትለቂዋለሽ፣ ችግር ማስገባቱ ላይ እኔ ያለውን ነገር ከዛ ሶጭ ሰውነትሽ ላይ ምን ተፈጠረ? ደረትሽ ወዴት ነው የሆነው? ሆድሽ ወዴት ነው የሆነው? ትከሻሽ እንዴት ነው የሆነው? ሆድሽ ወደ ውስጥ ነው የገባው? ትከሻሽ እንዲቀና አለ መሰለኝ። ወደ ላይ ቀና አለ። ሰው ትክክል ይመስልሻል ስታስቢ? ቀና ማለቱ ምናልባት ከምንድን ነው የሚባለው መግበጥ አይደል የሚባለው? ከሱ ጋር ከተያያዘ ለሰውነት አቋማችን ውበት ስለሌለው ከትንፋሻችን አንፃር ትንፋሻችን እንደ ብዙሃኑ የሆነ ስለዚህ ችግር ዮጋ አንዱም ይሄንን እያስተማረን እንድንቀይረውና ላይፋችንን ሰውነታችንን አእምሯችንን የተሻለ ቦታ ላይ እንዲገኝ ለማድረግ ነው የሚያግዘንና ትንፋሽን ተነፈስ ኢማጂን እስቲ ፊኛ ብትነፊ ለቀሹን አይደል? ወገቡ ላይ ንቅ አድርገሽ ይዘሽ ብትነፊ እንዴት ነው? አየር አይገባውም። ሰው ሙሉ አቅሙን አይጠቀም። ዘ ሴም ቲንግ ሳምባችንም እሱን ነው ያደረገው። አሁን ወደ ውስጥ ሲገባ ወዲህ ዳያፍራም አለ፣ እሱ ሳምባውን ወደ ላይ ገፋዋል። ስለዚህ ሪቴን ማድረግ የሚችለውን አየር በሙሉ ሳምባ መያዝ አይችልም ማለት። ስለዚህ በተቻለ ትከሻችንን በሰቀልን ቁጥር እያሸማቀቅን ነው እዚህ ጋር ያንኑ ነው እያገዝን ያለው። ስለዚህ ትንፋሽ ሲገባና ሲወጣ በተቻለ ትከሻ ለቀቅ አድርገን ሆዳችን እንዲወጣ እንዲገባ ነው የምናርሰው። አየር ሲገባ እሺ ሆዴም ደረቴም በዚህም በሁሉም አቅጣጫ ኤክስፓንድ የሚያደርገው ሲወጣ ወደ ቦታ ይመለሳል ማለት ነው። ያን ባረጉን ቁጥር በቂ ትንፋሽ ሳምባችን ማግኘት እየቻለ ይላል። ስለዚህ ተኝተን አንድ ትንፋሽ የምናደርገው ልምምድ ነው የሚሆነው። እንተኛና ምሮ የምናደርገው በጀርባ እዚህ ጋር እንደዚህ ጉልበትሽ መግፋት እንችላለን። እንደምንታይ ስትሬች እያደረግን ነው። አንድ እጅ ደረት ላይ አንድ እጅ መዳፋችን ደግሞ ሆድ ላይ እንዲሆን እናደርግና እሱ ጋር ነው አንቺ እዛው እንዳለሽ ምንድነው የምናደርገው? እኔ እቆጥራለሁ። እሺ ከ5 እስከ 1 ስቆጥር አንቺ ስራ አየር ማስገባት፣ ከ5 እስከ 1 ስቆጥር ይዞ መቆየት ነው። ከ5 እስከ 1 ስቆጥር ደግሞ ማስወጣት ይሆናል። ማስወጣት እሺ። ከዛ ነው ምን ያህል እንደሚሄድ ማለት ነው። ሲገባ ደረቴ ምር ሆዴ ምር ወጥቷል ወይስ ቆይቷል የሚለውን እጄ ጋይድ ያደርገኛል ማለት ነው። እሱ ነው የምናደርገው። ስለዚህ እንይዘውና 5 እንሄዳለን። እሺ እንጀምር። አይናችንን ብንጨፍን የተሻለ የሚሆነው ፎሎ ለማድረግ ለመከታተል ያግዘናል ማለት ነው። ከፀሐይም እኔ ፀሐይም ትላለች። ስለዚህ በሱ እንያዘውና እንጀምራለን። አየር
በአፍንጫችን በደንብ እናስገባለን። 5 4 3 2 1 ይዘነው እንቆይ። 5 አየሽ ለመተንፈስ ቸኩዬ ነበር። አሁን እንደገና እንጀምራለን። እሺ እናስገባ። 5 4 3 2 1 ይዘነው እንቆያለን። 5 4 3 2 1 ቀስ እያለ ይወጣ። 5 ቆየኩ። ትሬኒንጋችን ይሄ ነው። ዮጋ ስንሰራ ምንድነው የምናደርገው? እያወቅነው ነው የምንሄዳቸው ራሳችንንም ሰውነታችንን። አንድ ነገር ስንኖርበት ስናንቀሳቅሰው ምን ጋር ችግር አለው ምን ጋር አቅም አለው የሚለው እያወቅን ነው የምንሄደው። ይሄንን ተኝተን የሆነ 4-5 ራውንድ ልንሰራው እንችላለን። ለምሳሌ ስለ ዮጋ ሲወራ ይሄ ፎከስ ለማድረግ ከስትረስ ከውጥረት ጋር የተያዙ ነገሮችን ለማቅለል ሀሳባችንን ለመሰብሰብ የሚባል ነገር አለ አይደል? እሱ የሚሰራው አንድም ከዚህ ጋር ትግረት ትንፋሽን ማኔጅ አድርጌ ሲገባ የሚቆይበትን መጠን ይዤው መቆየት ማስወጣትን በጣም ፎከስ አድርጌ መቆየት ሲል አእምሮ ምን እየሆነ ይመስል እየተሰበሰበ ነው። በጣም የምንቸገረው በምንድን ነው? ትኩረት ለራሱ እየሰጠ ስለሆነ ማተኮር አለመቻል ነው አይደል? ብዙ ጊዜ ሀሳባችን ይበታተንብናል። በጣም ነው ፎከስ የምናደርገው። በተለይ ደግሞ ጫና የሚፈጥሩ ጭንቀት ውስጥ የሚፈጥሩ ስራ የበዛበት ምናምን ነገሮች ሲኖሩ እየተበተነ ነው። ይሄ ልምምድ ካለን ግን ምንድነው የሚሆነው? እነዛ ታይሞች ላይ እነዛ ጊዜዎች ሲመጡ መለስ ብለን ወደ ትንፋሻችን እየሄድን የሆነ ያህል ጊዜ ተንፍሰን ሰከን ብለን ወደሚቀጥለው አክቲቪቲ የተሻለ ክላሪቲ፣ የተሻለ ንቃት፣ የተሻለ ነገሮችን የመረዳት አቅም ይዘን ነው። ለምሳሌ እኔ እንደ ጀማሪ ዛሬ መጀመሪያ ቀን ነው የጀማሪ ስፖርታዊ እንቅስቃሴዎችን እየሰራን ያለ ነውና ምን ያህል ጊዜ ይፈጃል ይሄንን በትክክል ጥንቅቅ አድርጎ መጨረስ የሚባለውን ነገር ነው። እሺ ለምሳሌ ብዙ ጊዜ አፕግሬድ እያደረግን ነው የምንሄደው። ሰውነታችን ከሆነ ነገር ሲሸጋገር ወደሚቀጥለው ነገር ይጀምራል። አእምሯችን ከሆነኛ ሲጨርስ ወደሚቀጥለው ነገር ይሄዳል። በጣም ብዙ የራሱ ፕሮሰሶች አሉ። ግን ቤዚክ በሆነ ሁኔታ ሰውነታችን ላይ ለውጥ ለማየት በቀላሉ ከሳምንት የዛን ሁለትም የምናየው ለውጥ ይኖራል። ቤዚክ የሆነ ሜጀር የሆነ ነገር ለውጥ እስከ ሳምንት ባለው ጊዜ ጀምሮ ማየት እንጀምራለን። ከዛ በኋላ ግን እንደኛ ኮሚትመንት እንደ ራሳችን ጥረት እንደምንሰጠው ጊዜ ፍጥነቱ ይለያያል። 3 ወር በቂ ነው ወይም 6 ወር ልልሽ አልችልም። ወደ ዮጋ የመግባት ሀሳቡ እንዴት መጣል? ኪዮጋ ተጀመረ። እኛ ግቢ ውስጥ የነበረ አንድ ሰው ሼልፍ ላይ ያገኘኋት መጽሐፍ ልጅ ወደ ጽፈት ሃይ ስኩል ነበር ጋር ሶስቷን መጽሐፍ እዛ ላይ ስዕሎች ነው ያሉት። ዮጋ እንደዚህ መቀመጥ በኋላ የምናያቸው ፖዞች እነሱ ነው ያሉት። እሱን ከማየት ነው የጀመርኩት። እሱን ሳይ ከዛ በኋላ እሱ ወደ ሌሎች መጽሐፉ የፈተሽ ትሄጃለሽ። እንደሱ እያደረገ በኋላ ሰዎች መተዋወቅ ስልጀምር እዚህ ጋር እኮ ክላስ አለ እዚህ ጋር ያስተምራሉ ሲባል እንደዛ ሲል ማስተማር ጀመረ። በኋላ አንድ ሰው አገኘው እዚህ ዮጋ የሚያስተምር እንዳገር ተምሮ መጥቶ እዚህ የሚያስተምር ሰው አገኘው። ከሱ ጋር መማር ጀመረ። እየቆየ እሱን ማገዝ ጀመረ። አንድ ቀን ባለውለታዬ ነው በጣም ሰው የሆነ ቀን ላይ ክላስ እንደዚህ ያገዝኩት ሴታፑን ሰራን አስተካከልን ምናምን ብዙ ሰው ይመጣል። ፎሬነሮች በብዛት የነበሩበት ክላስ ነው። በእንግሊዝኛ ኖረን የሚደረገው ከዛ አነጣጥፌ ያዘጋጅቼ እሱ ይመጣል ብዬ ብጠብቅ ስደውልለት ነው ብሏል። አልመጣም እኮ አለኝ። ለምን ነው የሚሆነው? አይ አንተ ነህ የምታስተምረው። ከዛ ከዛ ልጅ ጀመርኩ። ያ ነበር የመጀመሪያ ክላሴ። ከዛ በኋላ ግን ያው ብዙ ነገሮች ተባባል። ትምህርቱንም ከዛ በኋላ መማር ያለብኝ ነገሮች መማር ጀመርኩ። ወደ ህንድም ሀገር ኬንያ ምናምን እየተጓዝኩ ኮርሶችን የተለያዩ መውሰድ ጀመርኩ። ከዛ ቀጠለ። ዮጋ ከቅርብ ጊዜ ወዲህ ነው እየተለመደ የመጣውና እንደው የሰው ተቀባይነት ምን ይመስል ነበረ? የሰልጣኞችም ቢሆን ባንዴ መቼም ሁሉ ነገር አይጀምርም ማለት አሁን ላይ በጣም ጥሩ ነው ብዬ ባይ ነኝ። አቀባበሉም ሰዎችም ጥቅሙን በደንብ ተረድተውታል። ሶሻል ሚዲያ መምጣቱ ሕክምና ሰዎችን በጣም ስለተረዱት በጣም ሪኮሜንድ ያደርጉታል። እንዲህ እያለ ሄዷል። ስንጀምር የራሱ አፔንታውስ እንደ ማንኛውም ነገር የራሱ ፈተናዎች ነበሩ። በተለይ እንደዚህ ረጅም ሰዓት ከተቀመጥን የሚተሳሰሩትን ፓርቶች ነው ማስተካከል። እንዲህ አይነት ማሽከርከሮች ምናምን ማመላለስ የምንችለው ነገር ይሄ ኦፊስ ደስክ ቢሮም ሆነን በደው በቀላሉ ወንበራችን ላይ ቁጭ እንዳለን እያንቀሳቀስን ልናደርገው የምንችለው ነገር በቀላሉ ሰጉራችንን ገጥመን ለምሳሌ ይሄን አጠፋ አድርገን አቀፋ አድርገን መያዝ እንችላለን። እሺ ከዛ ከጀርባሽ ቀጥ ማለት አለብኝ። እንደዚህ ማለት ባህሪ ያልችላል እሱ ልል ነው የትኳሽ ብዙዎቻችን የምንለው እሱ ነው። ሰው ብዙ ጫና እዚህ ጋር የሚያመጡብን ነገሮች ናቸው። ስልክ ላይ ስንቀመጥ እንዲህ ነን፣ ስንነዳ እንደዚህ ነን ነው ብዙ ሰዓት እንዲህ ነን። ይሄ ደግሞ ሰርቪካሊ ጫና የሚያመጣ ነገር እየሆነ ነው ያለው። ስለዚህ እሱን የሚቀይርልና እግራችንን ስናጥፍ ደግሞ ወገብ ጋር የሚያግዘን ነገር አለ ማለት ነው።
ከዛ እንደዚህ ካፕል ኦፍ ታይምስ እያጠፍን እየዘረጋን ራሱ ብንይዘው ቀላል ነገር ነው። ዮጋ ላይ በጣም አቅማችን በላይ የምናስገድደው ነገር የለም። አጠገባችን ያለው ሰው የሚሰራውን ካልሰራው ብለን የምንታገለው ነገር የለም። እሱ ከጥቅሙ ጉዳቱ ነው የሚያመዝነው። ሰውነታችንን እንጎዳለን። በልኩ የቻለውን ያህል እዚህ ጋር እንይዘውና አንጉልበሽን ክፍት ለማድረግ ወደ ታች እስከቻለው ትገፊያለሽ። ብዙ ማለት ከዛ መልሰን ቀና ነው የቻለውን ያህል አልቲሜትሊ ከሆነች ፖይንት ነው የምንጀምረው። በቃ ራሱ እያለ ይላል አይደል? ልክ እያደረግነው እንሄዳለን። መልሰን ቀጥ አንዝቅ እያደረግነው እንሄዳለን። እነዚህ ነገሮች ጉልበት ጋር ሂፕ ላይ ይሄ ጭናችን አካባቢ ፔልቪስ እንትኖቻችን ሊከፈት እንዲፍታታ እዚህ ጋር የተሳሰረ ነገር ካለ እንዲለቅ የሚያደርግልን ስለሆነ መደጋገም እንችላለን። ያው እዚህ ማሳየሽ አጠራጠር እያደረግን ነው። በኋላ ላይ እንትን እያደረግነው የምንሄድ ይሆናል ማለት ነው። ሌላው እግራችንን እንደዚህ እናጣምበው። አሁን ግራውን ከስራ ቀኙን ከውስጥ እናምጣ። ከዛ እጅሽን ወደ ላይ እንደዚህ ታነሺዋለሽ። ለምንድን ነው የኔ እግር ቀጥ ብሎ ማይተኛው? እሺ ያልተፍታቱ ነገሮች ስላሉ ይመታል። እጃችን ወደ ላይ ይነሳል። ከዛ ቀኝ እጅሽን እንደዚህ ወደ መሬት ታወርጃለሽ። ከፈለግሽ በጣት መደገፍ ትችላለሽ። ከፈለግሽ እንደዚህ ብሎካችንን መደገፍ እንችላለን። ግን ለኛ ይሄ ስለሚመቸ ከዛ አየር ስበን ወደ ላይ ከዛ ወደ ቀኝ እንደዚህ እንንጠራራለን ማለት ነው። እንወራለን እንደዚህ ደገፍ እያለ እንመጣለን። ሲምፕል ነገር ነው፣ ግን ብዙ ነገሮችን እዚህ ጋር እየከፈተ ስትሬች እንዲያደርግ ያደርጋል። ከዛ መልሰን ቀና እንላለን። ከዛ ቀኝ እጅሽ እንደዚህ አምጪና ግራ ጉልበትሽን ያዥ። ከዛ ግራ እጅሽን ከኋላ እዚህ ጋር ከጀርባ በኩል ታመጪውና ከጀርባ ቀጥ እንዳለ ነው እንደዚህ ቀጥ ማለት አለ። ቀጥ እንዳለ ይሄ ቀጥ ጉዳይ ግን እኔ ጋር አሳሳቢ ነው። ምንም ማለት እሺ ከዛ ጠምዘዝ እያደረግሽው ትሄጃለሽ ማለት ነው። አይሾ ዞር እያለ ዘይ አሁን ምን አደረገ? ከወገብ ጀምረን ከርካራችንን ይዞ እየጨመቀልን ነው አይደል? አንድ ነገር ባንቀሳቀስ ነው ቁጥር በጨመቀን በፈታ ነው ቁጥር ሰፕልነሱን የመንቀሳቀስ የመዟዟር የመጠማዛቁን እየጨመርን እንሄዳለን። የመጎዳት አቅሙን ብንወርቅ የሆነ ነገር ቢፈጠር እነሱ ነገሮች እየቀነሰልን ይመጣል ማለት ነው። ከዛ እንመለስና ቀኝ እጅሽ እንደያዘ ነው፣ ግራ እጅሽ እዚህ ጋር ግራ እጅ ጋር ደረሰ አይደረሰም? እንደምን ደረሰ? ተወጥሮ ቢሆን ደረሰ። ስለዚህ አሁን ኤልቦ እንደዚህ ጥፍ እያደረግን አገጭ ወደ ደረት አድርገን ይሄ አፐር ባካችን የጀርባችን የላይኛውን የጀርባ ክፍል ወደ ኋላ እንደዚህ ጉብጥ ነገር ግፍት ነገር ነው የምናደርገው። አይሾ እሺ እንደሱ አድርገን ይዟል። እጄ ጋር መድረስ አለበት ያ ነው። ችግር የለውም። አሁን ጠፍ እጅሽ አይሾ ስታጥፊ እዚህ ቀጥ ያለው ራሱ ስታጥፊ አይስብሽ። ሲያጥፍ ደግሞ አገጭሽ ወደ ደረት ይሆንና አፐር ባክሽን ወደ ኋላ ግፍት ነው የምታደርጊው ማለት ነው። ኦኬ ግፍት እንደዚህ ከዛ መልሰሽ ቀናት ያለሽ ዮጋ ላይ ባላንስ ጉዳይ ስለሆነ በአንዱ ሳይድ የሰራ ነው በሌላ መድገም አለ ይደገማል። ስለዚህ እንደገና እንድንል ሲደገም እኔ የለሁም እንዴ ገና ለአንድ ሰዓት ኤክሰርሳይዝ እያጨንሽ እኮ ነው። ምን ሆነሽ እንዴ? ከዛ ይካፊልና ደግሞ ወደ ግራ እንደዚህ ጥንዘዝ እያለን እንመጣለን ማለት ነው። በጣም አሪፍ። መልሰን ቀና እንላለን። ያው ቆይታው ይለያያል እንደምትሉ ግራ እጅ ይመጣና እዚህ ጋር ይዛ ቀኝ እጅሽ ከኋላ ይመጣል። ከዛ ከጀርባ ቀጥ እንዳለን ነው ወደ ቀኝ ጠምዘዝ ነው ወደ ቀኝ ጀርባ ቀጥ እንዳለ ከዛ ነው ይዛ እስከቻለ ነው ጠምዘዝ ያለ ግራ ኤልቦአችንን አጠፍ ባረግን ቁጥር ቀኝ ትከሻችን ወደ ኋላ ከፈት እያደረጋል እንሄዳል ማለት ነው። ጠንከር ወዳሉ ነገሮች ልንሄድ ሬዲ ነሽ ወይስ ሂድ አንተ ቀጥ እንደዚህ ሆነ አይደለም? አማራጭ ዮጋ ስንሰራ አሪፍነቱ ምን መሰለህ? ሁለት ሶስት አይነት አማራጭ ይኖራል ሁሉም ነገር ማለት ነው። በጣም የለመደ ሰው የሚሰራው መንገድና እየጀመረ ያለ ሰው እንደሚሰራው ስም አልጠራም ይለያያል ማለት ነው። ስለዚህ ይሄኛውን ሲምፕሊ እጄ እንደዚህ ተደግፌ ወደዚህ መምጣት እችላለሁ። እግሬ ተፈታ ማለት ነው። ከዛ መሞከር ትችላለሽ፣ ግን አይተን ነው ቆያው እስቲ ድጋሚ ፊዚክስ አደረኩ ይሄው እዚህ ጋር እሺ፣ እንደዚህ ነው እጅሽ መጣ ተደግፌ ከዛ ነው ሳብ አድርጎ አይ አልደረሰ ከዛ ከተቀመጥሽበት ኦኬ ቀናይ ተነስቼ ስለዚህ አማራጫችን ይሄ ይሆናል ማለት ነው። ይሄኛው አማራጭ መጠቀም እንችላለን። በጣም ባለው አማራጭ እንሄዳለን። እዚህ ጋር እንዳለ ይሄ በእንትኑ ቴብል ቶፕ የሚባል ፖዚሽን ነው። ቴብል ቶፕ ማለት ልክ እንደ ጠረጴዛ ነው ሰውነታችን ታይሽ እግር የጠረጴዛው እግር ጀርባችን ፍላት ነው። ሶ እጅ ምንድነው የሚሆነው? ትከሻችን ሪስታንጎ አለ አይደል? እዚህ ትይዩ ነው። አሁን አንቺ እጅሽ ወደፊት ትንሽ ወደ ኋላ መልሽ። ኦኬ እሺ። ከዛ ትከሻችን ሄድኩኛ በዛ እሺ። እዚህ ጋር ሲሆን ፍላት ሆነ እግርሽ በዳሌ ስፋት ልክ ነው የሚከፈተው። አይገጠምም። ኦኬ ከፈት ነው የሚታየው። ከፈት ትንሽ እሺ። እሱ ከፈተ ማለት ነው። አሁንም እዚህ ውሎ ወገብ ለምን የሚያግዙ ነገሮች ነው የምናደርገው። ከዚህ አየር ስበሽ ቀኝ እጅሽን ወደ ላይ እንድትተንሺዋለሽ። እስቲ አንሺው። እሺ 5 ደቂቃ ነው አየሩ።
እንዴት ነው 5 ደቂቃ በራስሽ ልክ ነው። ራስሽ መሳብ የቻለውን ድረስ ምንም አንቆጥርም። አንቺ ልክ ነው ባልሽው እስከ ገብቶ እጅሽ ወደ ላይ ስነሳ ገብቶ ያልቃል። ስናስወጣው ግን ነው የምናደርገው ይሄኛው አጠፍ እያለ ይሄኛውን እጅ እንደዚህ ደገፍ ታደርጊዋለሽ። ገባሽ? ከዛ ይችን 1-2 እንደግማታለን። ይነሳል፣ ክፍት ይላል። ስናስወጣ ደገፍ። እስቲ አንቺ በይ አየር ይግባ። አላየሁሽ። እጅ ወደ ላይ ያኛውን ኦኬ። እጄ እንደዚህ ነው። ከፍ አድርጊ ወደ ላይ። ምን ያህል ሄዳለን እንዴ? ለዛኔ ጉቦት አይሾፍስ የምናስተካክለው እናያለን። መዳፍሽ ሁሌም ወደዛ ትይዩ። ከዛ ከዚህ ያሹ እንዴት ቀና እንዳደረገሽ ከዛ ነው አሁን አምጥተሽ ሹልክ ስታደርጊ እቺን አጠፍ እያደረግሻት ነው። ትንሽ ከተሰካሽ ወደፊት። አሁን ይሄ ሹልክ ስታደርጊ ትከሻና ጭንቅላትሽ መሬት ደገፍ ይላል። መሬት ይነካል። ፐርፌክት። አይሹ አንድ ሞር እስቲ በራስሽ። ኦኬ። አልደርስም እንጂ አምጥ ወሰድከኝ ቦታ ምን ያልወሰድሽው ራስሽ ነሽ የሄድሽው። መልሽውን ሹልክ ይበል። እሺ ወደ ታች ሹልክ ይገባል። ደገፍ። በቃ አንቺን በዚህ አንደግምብሽም። የግራውም ግን መሰራት ይኖርበታል። ኦኬ። ደክሞሽ እንደው እኩል አራ አልከኝ ቆይ አላየኝ እሺ። ሰየኛም በግራም ምን ደግሞ ነገር ይሆናል ማለት ነው። ለጊዜው እዛው እናልፈዋለን። ሌላው ጉልበታችን ነው እንደዚህ ከፈት አድርገን የእግራችንን አውራጣት እንነካከዋለን። አውራጣቴ ይሄ ተነካካ አይደለ? ተረከዝ ተከፈለ፣ ጉልበቴን ተፈጠረው። ከዛ እጅሽን ወደፊት አራምጠሽ እንደዚህ ልጥፍ ለማለት ነው። እዛው መሬቱ ላይ ማለት ነው። ደረትሽ አገጭሽ መሬቱ ላይ እንዲያርፍ ለማለት ነው። ጉልበትሽን ከፈት አድርጊው እስከቻልሽው። ያው ተከፍቶ ይከፍት በቃ የሆነው መጨረሻ ስፖርት አለ መስራት ይሄ ነው ጉዳቱ። እሺ አሁን አንወርዳ የቱ ጋር ነው የተሰማሽ? እዚህ ጋር ነው የእግራችን ልዩነት አይሽ። የፍላት ነው አንቺ ጠልጣለብ ነው። እዚህ ጋር መላቀቅ ያለባቸው ስራዎች አሉ። ይሄን በደጋገምሽ ቁጥር እየለቀቀ ነው። ይሄ ለባላንስ ለመጣም የሚያግዝሽ ነገር ነው በኋላ ላይ ማለት ነው። ስለዚህ እጅሽን ዘርጊ። እሺ ሰው አሁን ልክ ነኝ ያለውበት። እሺ ተረከዝ መሀል ቁጭ ለማለት እየሞከርሽ እጅሽ ወደፊት ይመጣ። ኦኬ። ከዛ ቁጭ ነው። ከዛ እጅሽን እስቲ እንደዚህ ወደዚህ ወሰጂውና ቀኝ እጅሽ ግራ እጅሽ ላይ ቅድም የሰራነው አይነት ሆነ ስትሬቺንግ ነው ማለት ነው። እሺ ይሄን ያህልማ አትሄጂ። በቃ ደገፍ ይላል። ከቻለልሽ እጅሽ ላይ ነው እንደዚህ የሚደረበው። ካልቻለ ጎን ለጎን እንደዚህ ማለት ነው። ኦኬ በጣም ከዛ the same thing ወደዚህ ደግሞ እንመጣለን። ደገፍ ይላል። በቃ ከዛ ወደ መሀል እንመጣለን። ሰላም እግራችንን እናስተካክለዋለን ማለት ነው። ደግሞ ካውካት የምንለው ስትሬቺንግ አለ። ይሄም ለስፓይናችን ለከርታሪ ነው። በተለይ እንዲም ለመንጎብጣት ነገር ታገዘናለች። ወገብ ጋም ሰፖርት አለ። ምሮ የምናደርገው እጃችን ሪመምበር ይሄ በዚህ ልክ ነው ማለት ነው። ከዛ አየር ስናስገባ ሆዳችን ወደ ታች ዝቅ ይላል። ከዛ ከላይ ቀና። ኦኬ ቀና ማለት ነው። ሻገጭ ምናምን ቀና ለማለት ነው ማለት ይሄም ለማንሳት ነው ሞክረው ማለት እንዲህ እንዳይቀር ማለት ነው። ከዛ እያስወጣ እንደዚህ መልሰን ቅብር ትከሻ ወደ ላይ ያብጣል። ጭንቅላት ወደ ታች። ከዛ 1-2 እንደዚህ አየር ስበን ቀና እንላለን። ወደ ታች ዋን ሞር ወደ ላይ ቀና እንላለን። መልሰን ቅብር እንላለን። በቃ ቴብል ቶፕ ላይ ጀርባችን ፍላት ይሆናል ማለት ነው። እንዴት ነው ጀርባሽ ላይ ማለት ነው? የተሳሰረን ባይዘው ይሄን ስንሰራ ማለት ነው ስቲፍ የማድረግ ድርቅ የማድረግ ነገር አለ። ብዙ ስለምንቀመጥ ምን ስለምንል ማለት ነው። እቺን ሬጉላርሊ የምንሰራት ከሆነ ጀርባ ላይ ያለ ታይትነስ እየለቀቀ ታይትነሱ የሚፈጥራቸው ህመሞች አሉ። እነሱን ህመሞች እየቀነሰልን ይላል ማለት ነው። ሲምፕል ነገር። አሁን ቆመን ወደምንሰራው እንሂድ። አሁን ቀጥሎ ማሳየሽ ነገር በጣም ሲምፕል ነገር ነው። በተለይ ብዙ ሰዓት ቁጭ ያለን ጊዜ ልንሰራው የምንችል ነገር ኮምበራችን ተነስተን ቢሮም ሊሆን ይችላል፣ ሶፋም ላይ ቁጭ ብለን ቲቪ ላይ እያየን የነበር ሊሆን ይችላል። እሱን ለማፍታታት እዚህ ጋር መንጣትና ባጎነበስንበት እስቲ እጅሽ የቱ ጋር ይደርሳል? አይደርስም። እዛታች እዚህ ጋር ዘይትም ትላለች የደረሰበት ይደርሳል። yes እዚህ ጋር እንዲያውም ይሄን ስንጨርስ እሱን ለማፍታታት እዚህ ጋር ነው አይደለም የያዘሽ? እዚህ ወረጂ ብልሽ አሁን የቱ ጋር ነው የሚያምሽ? እስቲ ጋር ደግሞ እዚህ ጋር ነው ኋላ ነው አይደል? ሃምስትሪንግ የምንለው ጅማት። በተለይ የወገብ ዲስክ ምናምን ህመም ያለብን ሰዎች ከሆነ ጉልበት አጠፋ አድርገን ነው ማንኛውም የምናጎንብሳቸው ነው የሚሰራው። እዚህ ጋር እንደዚህ እንይዛለን። ቀዘቀስ ሲጋልሽ እንደዚህ ግራ ቀኝ ወደ ጎን ማወዛወዝ ይሆናል ማለት ነው። እሺ ብዙ
ብዙዎቹ ነገሮች ይህንን ይመስላሉ። የጠነከረ ሲሄድ የሚጨመሩ ነገሮች አሉ። ማቅለል ሲያስፈልግ የምናቅለው ነገር አለ። ማንኛውም አይነት ሰው ሊሰራው የሚችል ነገር ነው። ላይመስል ይችላል ሁኔታ ማለት ወንበር ላይ ቁጭ ብዬ አልጋ ላይ ሆኜ ልሰራው የምችለው ነገር አለ። እንደዚህ ስፔስ አመቻችቼ ልሰራው የምችለው ነገር አለ። ብዙ አይነት ነገር አለ። ውጪ መሰራቱ አሪፍ ነው። ውጪ መሰራት ይችላል። ስለዚህ እኛ ቆይታችንን አበቃን አይደል? አብቅተናል። ያመሰግናለሁ። በጣም ጥሩ ጊዜ ነበረኝ። መልካም እንግዲህ በርቺ እንግዲህ። እሺ አመሰግናለሁ። የተከበራችሁ ተመልካቾቻችን እንግዲህ እንደተመለከታችሁት የዛሬው ጉፍታ ፕሮግራማችን በዮጋ ዙሪያ እየተመለከተ ይመስል ነበረ። ታዲያ የተለያዩ አልባሳትን ስንለብስ ሰውነታችን ላይ እንግዲህ የማንፈልጋቸውን ቅርጾች እንዴት ማስተካከል እንችላለን የሚለውን ደግሞ በዛሬው የዮጋ ፕሮግራማችን ስናሳያችሁ ቆየን። ጉፍታ ፕሮግራምን ነበረ እየተከታተላችሁ የነበረው። ፕሮግራሙን ደግሞ ወደ እናንተ እያደረስኩኝ እኔ ምህረት ይልማ ነበርኩ። ከቀሪ የመዝናኛ ፕሮግራሞች ጋር መልካም ጊዜ እንዲሆንላችሁ እመኛለሁኝ። እኔ ዮጋውን ቀጥላለሁ፣ እናንተ ከመዝናኛው ጋር